ጤና ይስጥልን የተወደዳችሁ ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ መጋቢት 1 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እያደረስን አብረናችሁ ቆይታ እናደርጋለን። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። የሀገር ቤት ስፖርታዊ ጉዳዮቻችንን ነው ቀዳሚ የምናደርገው። የኢትዮጵያ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወን ጀምሯል። ትላንት የተደረጉ ሁለት የመርሃ ግብሩ መክፈቻ ጨዋታዎች ነበሩ። አስቀድሞ የተደረገ ጨዋታ አለ። አስቀድሞ በሐዋሳ ከተማና በኢትዮጵያ ቡና መካከል የተደረገው ጨዋታ ትልቅ ትኩረትን አግኝቶ ነበር። በተለይ ሁለቱም ቡድኖች ወቅታዊ አቋማቸው ጥሩ ከመሆኑ ጋር ተያይዞ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ፍክክር ሊታይበት እንደሚችል ተገምቶ ነበር አስቀድሞ። ነገር ግን ጨዋታው ግብ ሳያስመለክት 0-0 በሆናቸው ውጤት ነው የተጠናቀቀው። የጨዋታው እንቅስቃሴ ግን በሁለቱም ቡድኖች በኩል ለግብ የቀረቡ ሙከራዎችን ማድረግ የቻሉበት እንደነበረም ማስተዋል ችለናል። ያለቁላቸው ኳሶችንም እንደዚሁ ወደ መረብ መቀላቀል የሚችሉበትን አጋጣሚ በተለይ ቡናማዎቹ ኢትዮጵያ ቡናዎች ወደ መሪ ስፍራ ላይ ለመምጣት የተሻለ እድል ተፈጥሮላቸው ነበር በዚህ ጨዋታ ላይ። ነገር ግን ጎል አስቆጥረው ጨዋታውን ማሸነፍ አልቻሉም። እንደዚሁም ያለፉትን ጨዋታዎች በተለይ አዲስ አሰልጣኝ ሙልጌታ ምህረትን በድጋሚ ወደ ሐዋሳ ከተማ በዋና አሰልጣኝነት የሾሙት ሀይቆቹ ተከታታይ ያለመሸነፍ ጉዟቸውን ያስቀጥሉበት ጨዋታ ሆኖላቸዋል ማለት ነው። ካለፉት ጨዋታዎች እንግዲህ የአቻ ውጤትና የአሸናፊነት እንደዚሁ ጉዟቸውን ያደረጉበትን ውጤት ነው ትላንትና በነበረው ጨዋታ ላይ ማስመልከት የቻሉት ማለት ነው። እንደዚሁ አሁንም መሪ ስፍራ ላይ ከሚገኙት ክለቦች ተርታ እየተጓዘ የሚገኘው ኢትዮጵያ ቡናም በትላንቱ ጨዋታ ላይ በተለይ ድል አድርጎ ቢሆን የበለጠ ከመሪው ክለብ የኢትዮጵያ መድን ጋር የሚኖረውን የነጥብ ልዩነት ማጥበብ የሚችልበትን አጋጣሚ ይፈጥር ነበር። ጨዋታው ግን እንደዚሁ 0-0 በሆናቸው ውጤት ተጠናቋል ማለት ነው። አሁን ላይ ኢትዮጵያ ቡና 33 ነጥቦችን ሰብስቦ እንግዲህ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ከመሪው ክለብ ኢትዮጵያ መድን ጋር ያለው የነጥብ ልዩነት 5 ሆኗል። በእርግጥ ኢትዮጵያ መድን የ22ኛ ሳምንት መርሃ ግብር ጨዋታውን ገና አላከናወነም ማለት ነው። ሐዋሳ ከተማም 1 ነጥብ ማግኘቱን ተከትሎ ትላንት ነጥቡን ወደ 20 ማሻገር እንደዚሁ ችሏል ማለት ነው። ወራጅ ቀጠና ስፍራ ላይ ነው የሚገኘው። ከዚህ ለመውጣት እንግዲህ ይጠበቅበታል ማለት ነው ጨዋታዎችን ማሸነፍ ማለት ነው። ሌላኛው እንደዚሁ የተደረገው ጨዋታ በኢትዮ ኤሌክትሪክ እና ሱልሽረ መካከል ነው። ኢትዮ ኤሌክትሪክ 1-0 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። ደረጃውንም ማሻሻል የቻለበትን ነጥቡንም ወደ 28 ከፍ ማድረግ የቻለበትን እድል ትላንትና ፈጥሯል። የአሰልጣኝ ዘሪሁን ሸንገታው ቡድን ከሽንፈት መልስ ነው ጨዋታውን ያከናወነው። እንግዲህ ትላንትና ድል ማድረጉን ተከትሎ አሁን በ28 ነጥቦች እንደዚሁ 8ኛ ደረጃ ላይ ለመቀመጥ የቻለበትን አጋጣሚ መፍጠር ችሏል ማለት ነው። የኢትዮጵያ ፕሪሚየር ሊግ ዛሬም ጨዋታዎች ቀጥለው ይከናወናሉ። ቀን 9 ሰዓት ላይ ሀዲያ ሆሳዕና ከባህር ዳር ከተማ ሲጫወቱ፣ አመሻሽ 12 ሰዓት ላይ ደግሞ ሲዳማ ቡና እንደዚሁ ከአዳማ ከተማ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። በተለይ ሀዲያ ሆሳዕና በዚህ ጨዋታ ላይ ድል የሚቀናው ከሆነ ነጥቡን ወደ 35 ከፍ በማድረግ ከመሪው ክለብ በኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 3 እንደዚሁ ማጥበብ የሚችልበትን አጋጣሚ ይፈጥራል ተብሎ እየተጠበቀ ነው የሚገኘው። ባህር ዳር ከተማም 30 ነጥቦች አሉት። በዚህ ጨዋታ ላይ ባሳለፍነው ሳምንት በደርቢው የሰሜን ኢትዮጵያ ደርቢ ከፋሲል ከነማ ጋር ባደረገው ጨዋታ ያለ ግብ 0-0 በሆናቸው ውጤት ማጠናቀቁን እናስታውሳለን። ከዛ በፊት ግን የነበሩትን ጨዋታዎች ቅዱስ ጊዮርጊስን ማሸነፍ ችሏል። እንግዲህ የአሰልጣኝ ደጋረጊ ግዛው ቡድንም የተሻለ የሊጉን የዋንጫ ክብር ለማሳካት ብርቱ ትግል እያደረጉ ከሚገኙ ክለቦች መካከል አንደኛው ነው ማለት ይቻላል። እንግዲህ ቀን 9 ሰዓት ላይ የሚደረገው ጨዋታ ይጠበቃል። ሲዳማ ቡና ከአዳማ ከተማ እንደዚሁ አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ ማለት ነው። ነገ የሚደረጉ ጨዋታዎች አሉ። መሪ ክለብ ኢትዮጵያ መድን ቀን 9 ሰዓት ላይ ከኢትዮጵያ ንግድ ባንክ ጋር ጨዋታውን ያደርጋል። ወላይታ ዲቻ ከወልዋሎ ዲግራት ዩኒቨርሲቲ 12 ሰዓት ላይ የሚደረግ ጨዋታ ነው። በዕለተ ረቡዕ ደግሞ አርባ ምንጭ ከተማ ከመቀሌ ሰባ እንደርታ እንደዚሁ ረፋድ 3 ሰዓት ላይ ጨዋታቸውን ያደርጋሉ። መቻል ከፋሲል ከተማ 9 ሰዓት ላይ፣ ቅዱስ ጊዮርጊስ ደግሞ ከድሬዳዋ ከተማ የሚያደርጉት ጨዋታ 12 ሰዓት ላይ የሚደረግ ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ ወደ ሀገራት ጨዋታዎች ከማለፍና ወደ ረፍት ከማምራቱ በፊት ኢትዮጵያ ሊጉ ማለት ነው እነዚህ የመርሃ ግብር የመጨረሻ ጨዋታዎች ይሆናሉ ተብሎ ነው የሚጠበቀው ማለት ነው። ኢትዮጵያ መድን 38 ነጥቦች አሉት፣ በአንደኝነት ይመራል። ኢትዮጵያ ቡና በ33 ነጥብ ይከተላል በሁለተኝነት። ሀዲያ ሆሳዕና፣ ባህር ዳር ከተማና አርባ ምንጭ ከተማ ተከታዩን ደረጃ ይዘውት እየተመለከትን እንገኛለን። የኢትዮጵያ ፕሪሚየር ሊግን
ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው የኢትዮጵያ ብሔራዊ ቡድን እናገኛለን። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ አቅርበዋል። እንግዲህ በጣምራ በቀጣይ በ2026 ለሚሰናዳው ለ23ኛው የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ የቅድመ ማጣሪያ ጨዋታቸውን እያከናወኑ ነው የሚገኙት የአፍሪካ ሀገራቶች። ኢትዮጵያ ከግብጽ እንዲሁ ጅቡቲ፣ ሴራሊዮንን ከቡርኪና ፋሶ የመሳሰሉ ሀገራት ጋር መደልደሏ ይታወሳል። የምድብ 5ኛና 6ኛ ጨዋታዋን በቀጣይ ታከናውናለችና ለዚህ ጨዋታዎች የሚሆኑትን አሰልጣኝ መሳይ ተፈሪ 24 ተጫዋቾች ጥሪ አቅርቧል። ጨዋታው እንግዲህ መጋቢት 12 እና 15 በሞሮኮ ካዛብላንካ እንደሚደረግ እዛው ሁለቱም ጨዋታዎች ተጠቅሷል ማለት ነው። ይህንን ይመስላል የዓለም ዋንጫ ማጣሪያ ጨዋታዎችና የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ጥሪም በተመለከተ ማለት ነው። የሌላኛው ዓለም አቀፉ የታዳጊዎችና የወጣቶች የሜዳ ቴኒስ ሻምፒዮናም በኢትዮጵያ አስተናጋጅነት በአዲስ አበባ ቴኒስ ክለብ ሲከናወን ቆይቶ እንግዲህ ፍጻሜውን አግኝቷል። ታላላቅ የስፖርቱ መሪዎች፣ ዓለም አቀፍና የሀገር ውስጥ የስፖርቱ ተቋማት መሪዎች እንዲሁም የከተማና የክልል የከተማ መስተዳድርና ክልሎች ፌዴሬሽን አመራሮች እንግዲህ በተገኙበት ነው በደማቅ ስነ ስርዓት ፍጻሜውን ያገኘው። በፍጻሜው ዕለትም የተደረጉ ጨዋታዎች ነበሩ። በጥንድና በነጠላ ኢትዮጵያን ጨምሮ ሌሎችም ተሳታፊ ሀገራቶች እንደዚሁ የመጨረሻ ውድድራቸውን አከናውነዋል ማለት ነው። በጣም ደማቅ ነበረ። ለአሸናፊ ሀገራት ስፖርተኞችም እንደዚሁ የማበረታቻ ሽልማት ተበርክቶላቸዋል። በተለይ የትግራይ ክልል ቴኒስ ፌዴሬሽን ፕሬዚደንት አቶ ሙሴ ተገኝቷል በክብር እንግድነት። እንደዚሁም የሶማሌም ቴኒስ ፌዴሬሽን የድሬዳዋ ከተማ አስተዳደርም እንደዚሁ አቶ ከበደ ሀቶምም ተገኝተው ለአሸናፊ ስፖርተኞች ሽልማት አበርክተዋል ማለት ነው በክብር እንግድነት በመገኘት። በአጠቃላይ እጅግ በጣም የተሳካ የውድድር ጊዜ ነው ማሳካት የቻለው። የኢትዮጵያ ቴኒስ ፌዴሬሽን ፕሬዚደንት አቶ ታምራት በቀለ ትልቅ አስተዋጽኦ አበርክተዋል ይህ ውድድር ወደዚህ እንዲመጣና ውድድሩ ደምቆ ለታዳጊዎችና ለወጣቶች ትልቅ የውድድር በር እንዲከፍት ማለት ነውና በመዝጊያ ስነ ስርዓቱ ላይም ተገኝተው ንግግር አድርገዋል። ለጸጥታ አካላት እንዲሁ ደህንነቱ የተጠበቀ ዓለም አቀፍ የስፖርት ውድድር ኢትዮጵያ ለሰባተኛ ጊዜ እንድታከናውን የቻለችበትን መንገድ እንድትፈጥር አስተዋጽኦ ለነበራቸው አካላት ሁሉ ምስጋናቸውን አቅርበዋል። በተለይ ለኢትዮጵያ ባህልና ስፖርት ሚኒስቴር ላደረገው ድጋፍ እና ወደፊትም ከኛ ጋር አብሮ ይሰራል ብለን እንገምታለን የሚል ሀሳባቸውን እንደዚሁ ገልጿል። የአዲስ አበባ ከተማ አስተዳደርም በአዲስ አበባ ቴኒስ ክለብ በኩል ለነበረው አስተዋጽኦ ሜዳን በማመቻቸትና ውድድሩ የበለጠ እንዲሳለጥ በማድረግ ለነበራቸው አጠቃላይ ሂደት አመስግነዋል። ዳኞች እንዲሁም የሚዲያ አካላት ለተሳተፉት በአጠቃላይ በዚህ ውድድር መድረክ ላይ አሻራቸውን ላሳረፉ የስፖርቱ ቤተሰቦች እንደዚሁ ምስጋናቸውን አቅርበዋል ማለት ነው። የሀገር ቤት ስፖርታዊ ጉዳዮቻችን እንግዲህ እዚህ ላይ ገታ እናደርጋለን። ከአፍታ ቆይታ በኋላ ስንመለስ ደግሞ ተመልካቾቻችን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናመራለን። በምሽቱ የስፖርት ዜና ወጃችን ላይ ግን የዓለም አቀፉን የታዳጊዎችና ወጣቶች የቴኒስ ሻምፒዮናን ፍጻሜን በተመለከተ ዘገባ አሰናድተናል። ምሽት ላይ እንድጠብቁን እንጋብዛለን። ከወዲሁ እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን ነው በመከታተል ላይ የምትገኙት። ናሁ ቴሌቪዥን ናሁ ስፖርት ዕለታዊው መሰናዷችን ወደ እናንተ እየደረሰ ይገኛል። በቀጥታ በዲኤስቲቪ 481 ላይ ወደ እናንተ እየደረሰ ይገኛል። ከቴሌቪዥን ስርጭት ባሻገር ደግሞ በተለያዩ የማህበራዊ ሚዲያዎች ላይ ደግሞ
እንግዲህ ናሁ ስፖርት በብዛት እየደረሰ ይገኛል። በቲክቶክ እንዲሁም ዩቲዩብ ቻናላችን አለ። ከ360 ሺህ በላይ ተከታዮች አሉ። ይህንን ቻናል ሰብስክራይብ በማድረግ አዳዲስና ወቅታዊ ስፖርታዊ፣ ማህበራዊ፣ ፖለቲካዊ ጉዳዮችን ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትሆኑ እንጋብዛችኋለን ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን እናምራ። የባህር ማዶ ስፖርታዊ መረጃዎቻችን ቀዳሚ የሚሆኑት የእንግሊዝ ፕሪሚየር ሊግ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት መርሃ ግብር እንግዲህ ከአሳለፍነው ቅዳሜና እሁድ እንደዚሁ ተከናውኗል። ትላንትም የተደረጉ ተጠባቂ ጨዋታዎች ነበሩ። እንግዲህ ቅዳሜ ዕለት የሊጉ መሪ ክለብ ሊቨርፑል በሜዳው እንደዚሁ ሳውዛምፕተንን ያስተናገደበት ጨዋታ ነበር። እነዚህ ሁለቱ ቡድኖች እንግዲህ አንደኛው በስኬት አንደኛው ደግሞ በውድቀት የሚነሱ ክለቦች ናቸው። ሳውዛምፕተን በዘንድሮ ዓመት ከእንግሊዝ ፕሪሚየር ሊግ ይሰናበታሉ ከሚባሉ ወይም ደግሞ ካረጋገጡ 3 ክለቦች መካከል አንደኛው ነው ማለት ይቻላል። ሌሎች እንኳን በሂሳባዊ ስሌት አሁንም ድረስ እድል ያላቸው ናቸው። ሳውዛምፕተን ግን በጣም የሚገርም መዋዠቅ ነው የተመለከትንበት። ዘንድሮ ባደገበት ዓመት ይሰናበታል የሚሉ እንደዚሁ ብዙ መላምቶች እየወጡ ነው የሚገኙት ማለት ነው። አስቀድሞ ግን በዚህ ጨዋታ ላይ ሊቨርፑልን በጣም ፈትኖት ጎልም ቀድሞት አስቆጥሮ ነበርና 1-0 በሆነ ውጤት እየመራ ነበር። ከዛ በኋላ እንግዲህ ሊቨርፑል ደግሞ ጥሩ መነቃቃትን አሳይቶ በተለይ በሁለተኛው ግማሽ 45 የነበረው እንቅስቃሴ በጣም ይገርም ነበረ። አንድ ጎል በጨዋታ እንደዚሁ ማስቆጠር ችሏል። ሁለቱ ደግሞ በፍጹም ቅጣት ምት የተገኙ ኳሶች ናቸው። መሐመድ ሳላህ እንግዲህ የግብፃዊ ኢንተርናሽናል ሁለቱንም የፍጹም ቅጣት ምቶች በሚገባ የቀድሞ የአርሰናል ግብ ጠባቂ ራምስደል ላይ በማስቆጠር እንደዚሁ ቡድኑ 3-1 በሆነ ውጤት እንዲያሸንፍ ረድቷል። ዳርዊን ኑኔዝ በዚህ ጨዋታ ላይ በጣም ግሩም እንቅስቃሴ ማድረግ ችሏል። በእርግጥ ሁሉም ኳሶች የተሳኩ ነበሩ ለማለት ቢያስቸግርም፣ ነገር ግን በተለይ ወደ አቻነት ያመጣቸውን ጎል ያስቆጠረበት ሂደት በበርካታ የሊቨርፑላውያን ደጋፊዎች ዘንድ ትልቅ አድናቆትን አትርፎለታል። ኳሱ በጣም ፈጣን ነበረ። ነገር ግን የኳሱን ዳይሬክሽን በማሳት ወደ ግብ ማስቆጠር የቻለበትን አጋጣሚ ተመልክተናል ማለት ነው። ጨዋታው በጥቅሉ 3-1 በሆነ ውጤት እንደዚሁ ተመልክተናል። መሐመድ ሳላ 27ኛ የከፍተኛ ጎል አስቆጣሪነቱን ትራክ በ27 ግቦች እንደዚሁ እየመራ ይገኛል። ከዚህ በፊት 25 ግቦች ነበሩት። በዚህ ጨዋታ ላይ ደግሞ 2 ግቦችን በፍጹም ቅጣት ምት ማስቆጠሩን ተከትሎ እንግዲህ 27 አድርሶታል ማለት ነው። የከፍተኛ ጎል አስቆጣሪነቱንም ትራክ እየመራ ነው የሚገኘው እንደነ ሄርሊንግ ብራውት ሃላንድ እና አሌክሳንደር አይዛክን የመሳሰሉ ተጫዋቾችን በማስከተል ማለት ነው። በአጠቃላይ ደግሞ በእንግሊዝ ፕሪሚየር ሊግ 184 ግቦችን በማስቆጠር 6ኛ ደረጃ ላይ የተቀመጠበትን ሁኔታ እንደዚሁ ተመልክተናል ማለት ነው። በቀጣይ የውድድር ዓመት በሊቨርፑል ቤት ይቆያል አይቆይም የሚለው ነገር አሁንም እልባት አላገኘም። ነገር ግን የኮንትራት ውሉን ለማደስና ይህንን ተጫዋች በአንፊልድ ሮድ በቀጣይ ዓመትም ለማቆየት ፍላጎት አላቸው ተብሏል። እሱ የሚያስቀምጣቸው ቅድመ ሁኔታዎች ግን ወሳኝ ናቸው እየተባለ ነው የሚገኘው ማለት ነው። ሌሎች ጨዋታዎች ተደርገዋል። እንደዚሁ ትላንት የተደረጉ ጨዋታዎችን ብንመለከት በጣም ጥሩ ነው። ትላንት ከተደረጉ ጨዋታዎች መካከል አስቀድሞ በስታንፎርድ ብሪጅ ስቴዲየም የምዕራብ ለንደን ክለብ ቼልሲ እንደዚሁ ጨዋታውን አድርጎ ነበር። በሌስተር ሲቲን የገጠመበት ጨዋታ 1-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። ማርክ ኩኩሬላ 60ኛው ደቂቃ ላይ ነው ስፔናዊው የተከላካይ ስፍራ ተጫዋች ኳስና መረብን ማገናኘት የቻለው። ሰማያዊዎቹ እንግዲህ ትላንትና በጣም ወሳኝ ድል ነው ማሳካት የቻሉት። ሌስተር ሲቲ በእርግጥ ወቅታዊ አቋሙ በጣም ደካማ እንደሆነ ይታወቃል። ነገር ግን በዚህ እንቅስቃሴ ላይ ቼልሲ በጣም ተቸግሮ ነበረ። እንግዲህ 1-0 በሆነ ውጤት ጨዋታው ተጠናቋል ማለት ነው። ነጥባቸውን ሰማያዊዎቹ ወደ 49 ከፍ ማድረግ ችሏል። 4ኛ ደረጃንም እንደዚሁ ከማንቸስተር ሲቲ ተቀብለዋል ማለት ነውና በጣም ጥሩ እንቅስቃሴ ነበር የተመለከትነው። ከዛ በፊት ግን ወደ ምሽቱ ጨዋታ ከማለፋችን በፊት ኖቲንግሃም ፎረስትም በሳምንቱ መጨረሻ ቀናት እንግዲህ በጣም ተጠባቂ ጨዋታ ነበር በግራውንድ ሲቲ ስቴዲየም የተደረገው የማንቸስተር ሲቲ እና እንደዚሁ የኖቲንግሃም ፎረስት ጨዋታ በኖቲንግሃም ፎረስት 1-0 አሸናፊነት ተጠናቋል። በጣም ግሩም እንቅስቃሴ የታየበት ጨዋታ ነበረ። ማንቸስተር ሲቲ አሁንም የወጥነት ችግር እየተመለከትንበት እንገኛለን። አዳዲስ በጥሬ ተጫዋቾች የዝውውር መስኮት ላይ ተስፋ ተጥሎባቸው ኤቲሃድ የደረሱትም ተጫዋቾች ያን ያህል ተስፋውን የሚያለመልሙ ሆነው አልተመለከትናቸውም። ገና የውህደት ችግር በጣም የሚጠበቅባቸው ተጫዋቾች ናቸው አብዛኞቹ እንደተመለከትነው ማለት ነውና ይሄ ጨዋታ 1-0 በሆነ ውጤት በኖቲንግሃም ፎረስት አሸናፊነት ተጠናቋል። ኖቲንግሃም ፎረስት አሁን ከአርሰናል ጋር ያለውን የነጥብ ልዩነት ወደ 4 ዝቅ ማድረግ ችሏል። 3ኛ ደረጃ ላይ ተቀምጧል በ51 ነጥቦች ማለት ነው። ሊቨርፑል እንግዲህ 70 ነጥቦች አሉት፣ አርሰናል 55። ትላንትና ምሽት ላይ የተደረገው ሌላኛው ተጠባቂ ጨዋታ በሀገር ቤት በርካታ እንግዲህ የእግር ኳስ
አፍቃሪያን የሚከተሏቸው ብዙ ፋን ያላቸው ሁለቱ ክለቦች ማንቸስተር ዩናይትድ እና አርሰናል በእንደዚህ በኦልትራፎርድ ጨዋታቸውን አድርገው ነበረ። ጨዋታው አንድ አቻ በሆነ ውጤት ነው የተጠናቀቀው። በእንቅስቃሴ ደረጃ ከተመለከት ነው በተለይ የመጀመሪያው ግማሽ 45 ላይ አርሰናሎች እጅግ በጣም አይለው ነበረ። ማንቸስተር ዩናይትድ ደግሞ አሰልጣኝ ሮበን አሞሪም እንግዲህ በአንዳንድ ጨዋታዎች ላይ እየተመለከትናቸው እንገኛለን። በጣም ይበልጡኑ አፈግፍገው በመከላከል ላይ ነው መሰረት አድርገው ጨዋታቸውን የሚያደርጉትና ይሄ ደግሞ በደጋፊዎች ብዙም አልተወደደላቸውም። ትላንት ከጨዋታው መጀመር እስከ መጠናቀቅ ድረስ በሚባል ደረጃ በተለይ ውጪ ስቴዲየሙን እንግዲህ ስካይ ስፖርት እያሳየ ነበረ አብዛኞቹን እንቅስቃሴዎቹን ማለት ነውና ብዙ የማንቸስተር ዩናይትድ ደጋፊዎች ደስተኛ እንዳልሆኑ አሁን ባለው ሁኔታ በአጠቃላይ ሜዳ ላይ ባለው እንቅስቃሴና ከሜዳ ውጪ ደግሞ በአስተዳደራዊ ጉዳዮች ላይ በተለይ ሰራተኛን ቅነሳ በተመለከተ ፋይናንስን መሰረት ያደረገ ኮስት ሚኒማይዝ ለማድረግ አዲሱ ሰር ጂም ራትክሊፍ ወይም የክለቡን 1/3% ገዝተው በማስተዳደር ላይ የሚገኙትን ባለሀብት በጣም እየተቃወሟቸው ነው የሚገኙት። ከዚህ በፊትም የተለመደ ነው እንግዲህ የግሌዘር ቤተሰቦች እንደዚህ ሲቃወሙ ነበረ። አሁን ደግሞ ብዙ ለውጦችን ሊያመጡ ይችላሉ ተብሎ ከ6 ዓመታቸው ጀምረው የማንቸስተር ዩናይትድ ደጋፊ ናቸው በሚል እንግዲህ ብዙ ሲባልላቸው የነበሩ ሰዎች አስተዳደራዊ ጉዳይ ላይ የሚወስዷቸው ውሳኔዎች በጣም ማንቸስተር ዩናይትድን ክብር ያልጠበቀ በጣም ትናንሽ በፋይናንስ በጣም የደከሙ ቡድኖች የሚወስዷቸውን እርምጃዎች ነው እንደዚህ እያደረጉ የሚገኙትና ወይ ሜዳ ላይ ለውጥ የለም ወይም ደግሞ አስተዳደራዊ የሚወሰዱትም እርምጃዎች ያናህል ውጤታቸውን ወይም ምልክታቸውን እያየን አይደለም የምንገኘው በማለት ተቋማቸውን እንግዲህ ገልጸዋል ማለት ነው። ብዙ ሰራተኞች እንደቀነሱ ስንመለከት ነበረ። እንደገና ደግሞ በጋራ የሚመገቡባቸውን ስፖርተኞቹ ያም እንደዛው እንደተከለከለ የክለቡን አምባሳደሮች ጥቅማ ጥቅምም እንደዚሁ ያነሱበትን ከሰር አሌክስ ፈርጉሰን ጋር በተገናኘ ብዙ የእግር ኳሱ ቤተሰቦች እንደዚሁ ተቋማቸውንና ቅሬታቸውን ሲገልጹ እንደነበር እናስታውሳለን። ያም ሆኖ ሜዳ ላይ የሚታየው ለውጥ ደግሞ እንግዲህ በጊዜ ጉዳይ ምናልባት ይሁን አይሁን አይታወቅም። እስካሁን ባለው ግን ማንቸስተር ዩናይትድ የበለጠ ቁልቁለት ላይ ነው የሚገኘውና ይህንን የሚቃወም የተወሰኑ ሀሳቦችን ተመልክተናል ማለት ነው በዚህ ጨዋታና በዙሪያው በተደረጉ ማለት ነው። ጨዋታው ላይ ግን የመጀመሪያው ግማሽ 45 ሊጠናቀቅ ሲል ፖርቹጋላዊው እንግዲህ አማካኝ ስፍራ ተጫዋቹ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የአይን ብሌን ነው ማለት ይቻላል። የሚያደርገው እንቅስቃሴ በጣም ይገርማል። ማንቸስተር ዩናይትድ ጥሩም ባይሆን እሱ በግሉ የሚያደርገው እንቅስቃሴ ዩናይትድን ሲታደገው ተመልክተናል። ትላንትም 1-0 በሆነ ውጤት መምራት የሚያስችለውን የመጀመሪያው ግማሽ 45 ከመጠናቀቁ በፊት በቅጣት ምት እጅግ በጣም በማራኪ ሁኔታ ኳስና መረብን ማገናኘት ችሏል ማለት ነው። በሁለተኛው ግማሽ 45 አርሰናሎች የበለጠ ወደ አቻነት ለመምጣት ብዙ አጋጣሚዎችን ፈጥረው ነበረ። 74ኛው ደቂቃ ላይ እንግሊዛዊ ኢንተርናሽናል ዴክላን ራይስ እንደዚሁ ኳስና መረብን በግሩም ሁኔታ አስቆጥሮ ጨዋታውን በአቻ እንዲጠናቀቅ አድርጓል ማለት ነው። ነገር ግን በጨዋታው ሂደት ሁለተኛው ግማሽ 45 ላይ ጆሹዋ ሲርኬዚን ማንሳት እንችላለን። በስኬንች መጥቶ የኳሷን ዳይሬክሽን አስቶ ዴቪድ ራያን ለመሸወድ ያደረገበት እንቅስቃሴ እንዲሁም ደግሞ ዳቪድ ራያ ራሱ ብዙ ኳሶችን ማምከን የቻለበትን አጋጣሚ ተመልክተናል። ከዛ ባሻገር ደግሞ መድፈኞቹ አርሰናሎችም እንደዚሁ ያለቁላቸውን ኳሶች አምክነዋል ማለት ነው። ትሮሳርድም በተመሳሳይ ጃኮኪየርን አይተናል። እንደዚሁ ማርቲኔሊም በተመሳሳይ እንደዚህ አይነት እንቅስቃሴዎችን አይተናል። እንግዲህ በቀጣይ አሁን ብዙ የእግር ኳሱ ተንታኞች እያሉ የሚገኙት በተለይ አርሰናልን በተመለከተ የሊጉ የዋንጫ ክብር አብቅቶለታል። ስለዚህ ከ1 እስከ 4 ያለውን ደረጃ ይዞ በማጠናቀቅ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የሚያደርገውን ተሳትፎ ማረጋገጥ ነው መሰረት አድርጎ መስራት ያለበት እንጂ ይሄ በሊቨርፑል አሸናፊነት ከወዲሁ መጠናቀቁን ተመልክተናል የሚል ሀሳብ እየገለጹ ነው የሚገኙት። ለዚህ አመላካች የሚሆነውና ሀሳባቸው ትክክለኛ ነው ወደሚል ድምዳሜ የሚወስደን ደግሞ ይቅርታ አርሰናል እንግዲህ ያለፉትን 3 ጨዋታዎች ድል ማድረግ አልቻለም። እንደተመለከትነው በፕሪሚየር ሊጉ ማለት ነው። በዌስትሃም ዩናይትድ ተሸንፏል 1-0 በሆነ ውጤት በሜዳው ኤምሬትስ ስቴዲየም ማለት ነው። እንደዚሁ ወደ ግራውንድ ሲቲ ስቴዲየም አቀንቶ ደግሞ ከኖቲንግሃም ፎረስት ጋር ያደረገውን ጨዋታ ባቻ ውጤት ማጠናቀቁን እናስታውሳለን። ትላንት ደግሞ እንደዚሁ ከማንቸስተር ዩናይትድ ጋር አንድ አቻ የተለያየበትን ጨዋታ እናስታውሳለንና አብዛኞቹን እድሎቹን በራሱ መጠቀም ሳይችል የቀረበትን አጋጣሚ ተመልክተናል ማለት ነው። እንግዲህ ለሁሉም አሁን ላይ እንግዲህ አርሰናል
የከበቡት ተከታዮቹ ናቸው። ከፊት ለፊት ያለው የበለጠ እየተስፈነጠረ ወደፊት እየወጣና ሻምፒዮናነቱን እያረጋገጠ ነው የሚገኘው። ቶተንሃም ሆትስፐርስ እንደዚሁ በሜዳው በርንማውዝን አስተናግዶ ነበር። በጣም አዝናኝ ጨዋታ ነበር። 4 ግቦች ከመረብ አርፈውበታል። ጨዋታው 2-2 በሆነ ውጤት ተጠናቋል። ኤቫሊንሰን 65ኛው ደቂቃ ላይ እንደዚሁም ደግሞ ታቬሬነር 42ኛው ደቂቃ ላይ ለበርንማውዝ ጎል አስቆጥሯል። ሁለቱን ጎሎች ቶተንሃም ሆትስፐርስ ደግሞ እንደዚሁ ወደ አቻ ውጤት እንዲመጣ ያደረጉትን ግቦች ደግሞ ማታሳርና ሰኒ ዩንግሚን ናቸው በፍጹም ቅጣት ምት ኳስና መረብን ማገናኘት የቻሉት ማለት ነው። በአጠቃላይ በእንግሊዝ ፕሪሚየር ሊግ ዋና ጨዋታዎች እነዚህ ነበሩ። ዛሬ ምሽት 5 ሰዓት ላይ ዌስትሃም ዩናይትድ ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ። የደረጃ ሰንጠረዡን ሊቨርፑል በ7 ነጥቦች በቀዳሚነት ይመራል። አርሰናል በ15 ነጥቦች ዝቅ ብሎ እንደዚሁ በ55 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት በ51 ነጥብ ሶስተኛ ደረጃ፣ የምዕራብ ለንደኑ ክለብ ቼልሲ ደግሞ የአሰልጣኝ ኤንዞ ማሬስካው ቡድን እየመጣ ይገኛል። አሁን ላይ 49 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ደግሞ እንደዚሁ የአራት ጊዜ የፕሪሚየር ሊጉ ተከታታይ አሸናፊው የአሰልጣኝ ፔፕ ጋርዲዮላው ቡድን በ47 ነጥቦች አምስተኛ ደረጃ ላይ ተቀምጧል ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌላ ሊጎችን ደግሞ አጠር አድርገን እንመልከት። በስፔን በተደረጉ ጨዋታዎች እንደዚሁ ያልተጠበቁ ውጤቶች ተመዝግበዋል። መሪ ስፍራ ላይ የሚገኙት ክለቦች ከሪያል ማድሪድ ውጪ ሁሉም ነጥብ የመጋራትና የሽንፈትን ነው የተመለከትነው። እንደዚሁ አትሌቲኮ ማድሪድ ትላንትና ከኤታፌ ጋር ጨዋታውን አድርጎ ነበርም። ከሜዳው ውጪ የተደረገ ጨዋታ ነው። 2-1 በሆነ ውጤት ተሸንፏል። አስቀድሞ 1-0 በሆነ ውጤት ይመራ ነበረም። እንግዲህ ከዛ በኋላ አራምባሪ የተባለው ተጫዋች የኤታፌን 2 ግቦች ከመረብ ማሳረፍ ችሏል። 1-0 በሆነ ውጤት እየመራ እንግዲህ 88ኛው ደቂቃ ላይ አኔል ኮሪያ በአትሌቲኮ ማድሪድ በኩል በቀይ ካርድ ወጥቷል። ከዛ በኋላ የጨዋታው ሂደት እንዳለ ተቀይሯል ማለት ይቻላል። አራምባሪ እንግዲህ 88ኛውና 92ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው ማለት ነው። ኤታፌ ይህን ጨዋታ 2-1 በሆነ ውጤት አሸንፏል። ሌላው ሪያል ማድሪድ እንደዚሁ ጨዋታውን አድርጎ ነበረ። 2-0 በሆነ ውጤት ይመራ ነበር። 30ኛውና 34ኛው ደቂቃ ላይ በተቆጠሩ ጎሎች ቪኒ ጁኒየር እና ክሊያን ምባፔ ናቸው ለሎስ ብላንኮቹ ኳስና መረብን ማገናኘት የቻሉት በትላንቱ እንቅስቃሴ ላይ። ከዛ በኋላ እንግዲህ ጎል ተቆጥሮበት 2-1 በሆነ ውጤት ሆነ። ወደ አቻ ውጤት ሊመጣ ይችላል ተብሎ ሲጠበቅ እንግዲህ ጨዋታው 2-1 በሆነ ውጤት እንደዚሁ በሪያል ማድሪድ አሸናፊነት ተጠናቋል። ባርሴሎና እንደዚሁ ጨዋታ ነበረው፣ ነገር ግን ተሰርዟል። የቡድኑ የሕክምናው ኃላፊ እንግዲህ ስለመሞታቸው ስለ እልፈታቸው ተነግሯል። በዛ ምሽት ላይ እንግዲህ ይህንን ጨዋታ በአዘን ላይ ሆነን ማድረግ አንችልም በሚል ለላሊጋው አስተዳዳሪዎች ያቀረቡት ይግባኝ ወይም ደግሞ ቅሬታ ጨዋታው ለሌላ ጊዜ እንዲተላለፍላቸው ያስገቡት ማመልከቻ እንግዲህ ጸንቶላቸው ጨዋታው ወደ ሌላ ጊዜ ተላልፏል ማለት ነው። አሁን ላይ እንግዲህ የደረጃ ሰንጠረዡን ስንመለከት እየመራ የሚገኘው ባርሴሎና እና ሪያል ማድሪድ ናቸው። እኩል 57 ነጥቦች አላቸው። ነገር ግን ባርሴሎና አንድ ቀሪ ጨዋታ ይቀረዋል። አትሌቲኮ ማድሪድ በ56 ነጥብ ሶስተኛ ደረጃ ላይ ተቀምጧል። እንደዚሁ ደግሞ አትሌቲክ ቢልባኦ በ49 ነጥብ አራተኛ ደረጃ ላይ ተቀምጧል ማለት ነው። በሴሪያም የተደረጉ ተጠባቂ ጨዋታዎች ነበሩ። ናፖሊ እንደዚሁ ወደ አሸናፊነት መምጣት የቻለበትን ውጤት ማስመዝገብ ችሏል። ሌሎችም ጨዋታዎች ተደርገዋል። ለምሳሌ አታላንታና እንደዚሁ የቱሪኑ ክለብ ዩቬንቱስ ያደረጉት ጨዋታ በአታላንታ 4-0 አሸናፊነት ፍጻሜውን አግኝቷል። ሌላኛው ኢምፖሊን ከሜዳው ውጪ የገጠመው ደግሞ ሮማም እንደዚሁ ድል ማድረግ ችሏል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበርም። ስለተከታተላችሁን በጣም እናመሰግናለን። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ሜሮን ሳቱ ነበረች። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ